ሌላው ሶፊ አንድ ነገር መነሳት አለበት ብዬ አስባለሁ። አሁን ብዙዎቹ የትናንት የአርሰናል አቻ መለያየትን ተከትሎ ማንቸስተር ሲቲን ፍጹም የማድረግ ነገር ይታያል። አሁን ማንቸስተር ሲቲ ቀደም ጨዋታ ማሸነፍ ይችላል። እሱ ነው ፍጹም መሆን ይችላል። እንድታነሳል ነው የፈለኩት። የመጨረሻው የዋንጫ ጉዞ ወዴት ይሄዳል? ምን ሊሆን ይችላል? ምን ሊከሰቱ ይችላሉ? የትኞቹ ናቸው ወሳኝ ነጥቦች የሚሉትንም እንድታነሳ ስለፈለኩ ነው። ግርሜ ሲቲ ከግርምቾ ጋር እስማማለሁ። እኔ ሲቲ ፍጹም ቡድን አይደለም። የዘንድሮ ሲቲ ፍጹም ቡድን አይደለም። ይሄ በታቻምና ከታቻምና በፊት የነበረው አመታት የነበረው አይነት ሲቲ ሆኖ እየተመለከት ነው አይደለም። አለ ስትለው የለም። የዘንድሮ ሲቲ የጋርዲዮላው ሲቲ ግን ቅድም ያነሷት ቁጥር አለች። ኮንሲስተንትሊ ባለፉት 5-6 ዓመታት የመጨረሻዎቹ 10-15 ጨዋታዎች ላይ ሲቲ ከየትኛውም ክለብ የበለጠ ነጥብ ሰብስቧል። ከየትኛውም ክለብ የበለጠ ግርምዬ ከየትኛውም ነጥብ የበለጠ ነጥብ ሰብስቧል። እሱ ትልቁ ስጋት ይሆናል ብዬ አስባለሁ። የሲቲ አነሳስ አመጣጥ ተጫዋቾች ከጉዳት እየተመለሱ ነው። ሮድሪ ተመልሷል። ኮቫችች እየመጣላቸው ነው። ጆን ስቶንስ ተነስቷል። ዶኩ ተነስቷል። ሳቪኒዮ ከጉዳት እየተመለሰ ነው። ጉዳት ላይ ያሉ ተጫዋቾች በሙሉ እየተመለሰ ነው። ቀጣዮቹን ጊዜያቶች የሚወስኑ ነጥቦች አሉ። ጉዳቶች፣ ቅጣቶች፣ ካራባው ካፕ ፍጻሜ ግርምዬ በዚህ ዋንጫ ላይ የሚኖረው አስተዋጽኦ ጥሩ ሊሆን ወይም ከባድ ሊሆን እንደሚችል ፍንጭ እየሰጠ ነው ያለው መተናነቅ። በዚህ ላይ አሁን አርሰናል ነጥብ እያጣ ባለበት ሁኔታ ላይ እንደዚህ ባሉት ነጥብ ቢቀጥል እየቀጠለ እንደዚህ በሁለት ነጥብ ልዩነት እንኳን አርሰናል እየቀጠለ ካራባው ካፕ ላይ አርሰናል ቢሸነፍ ድንጋጤ አይመጣም? ይመጣል። በተቃራኒ አርሰናል ካራባው ካፑን ቢያሸንፍ ኮንፊደንስ አይመጣም? ዋንጫ ማንሳት እንችላለን የሚል ኮንፊደንስ ይመጣል። ስለዚህ እንትሮቹ የዚህን የዘንድሮን የዋንጫ ጉዞ የሚወስኑት መደላድሎች ብዙ ናቸው። አሁን ሲቲንም ደረትን ነፍተህ ይቺ በቃ የድሮ ሲቲ ነው ብለህ የምታነሳው ቡድን አይደለም። አርሰናልንም ደግሞ አርሰናል ጠንክሯል ዘንድሮ ሜንታሊቲው ጥሩ ነው ብለህ የምታነሳው ቡድን አይደለም። እኔ የአርሰናልና የሲቲ ጉዳይ ከትናንትናው ጨዋታ በኋላ እስከ ትናንትናው ጨዋታ ድረስና አርሰናል የትናንትናውን ጨዋታ አሸንፈው ቢሆን ሞሮለስ የአርሰናል ዋንጫ ነው ብለህ ነው የምታስበው። ቶተናምን ከደገመ ትናንት አሸንፎ ቶተናምን ደግሞ ቢሆን ብሬንፎርድንም ባያሸንፍ ማለት ነው። ነገር ግን የወልቭስ የትናንትናው አቻ ውጤት ግን ሲቲ ለዋንጫው ያለውን ተስፋ ለምሳሌ ኦፕታን ያው ብዙ ነው ያላምነውም። በቃ አንዳንዴ ቁጥሮች ዝም ብለው የሚሰጡ ይመስላል። አሁንም አርሰናል ዋንጫውን የሚወስደው እያለ ነው። ኦፍኮርስ እየመራ ነው፣ ግዴታ ነው፣ እንደሱ ነው የሚሰጡት። ግን ኦፕታ ለምሳሌ 83% ሰጥቶ ነበር አይደል አርሰናል ዋንጫውን ይበላል ብሎ። እንደ በኦፕታ ዝም ብዬ ብሄድ አሁን ባለው ሂደት የአርሰናልና የሲቲ ዋንጫ የመብላት ሂደት 50-50 መጥቷል። 50-50 መጥቷል። ይሄን ማመን አለብን። 50-50 መጥቷል። 50-50 የመጣበት ምክንያት በዚህ ውጤት ከቀጠሩ ሁለቱም ጨዋታዎቻቸውን ቢያሸንፉ ሲቲ አርሰናልን አሸንፎ ዋንጫ መውሰድ ይችላል። በተቃራኒ ሲቲ አርሰናል ደግሞ የታር ላይ ሄዶ ከሲቲ ጋር አቻ ቢወጣ ዋንጫ መውሰድ ይችላል። ወደ 50-50 መጥቷል። ይሄ ነው ለጋርዲዮላ ልቤ የሚሰጠው ጉዳይ። ማንደብቀው ነገር የሲቲ ተስፋ ጨምሯል፣ ምንም ጥያቄ የለውም፣ አይሏል፣ ከፍ ብሏል። ግን በተቃራኒው አርሰናል ደግሞ በቃ በፍጥነት ሲቲ እየተጠጋው ስለሆነ ዋንጫውን አያነሳም የምትለው ደግሞ ቡድን አይደለም። ይሄ ያምናው የታች አምናው አይነት ቡድን አይደለም አርሰናል። ስቲል ትናንት እኮ ለምሳሌ በብሬንፎርድ ጨዋታ መሸነፍ ያለበት ቡድን ነበር። 1 ነጥብ ይዞ ወጥቷል ከነድክመቱም ቢሆን። ትናንትም አርሰናል ሰከንድ ሃፍ ያሳየው ፐርፎርማንስ እኮ በጣም ደካማ እኮ ጨዋታውን ወልቭስ 2-0 መርቶ ቢሆን ኖሮ አርሰናል 2-2 ቢሆን እኮ ልትደነቅበት የምችለው ጨዋታ ነበር። አርሰናል 2-0 መርቶ 2-2 ስለሆነ ነው አሁን ትልቁ ጥያቄ፣ ሜንታሊቲ ጥያቄ፣ የማስጠበቅ ጥያቄ የምታነሰው። ካለፉት ዓመታቶች አርሰናል ጠንካራ ነው፣ ካለፉት ዓመታቶች ደግሞ ሲቲ ደካማ ነው። እውነት ለመናገር ግን አሁንም ሌላው ወሳኝ ነጥብ እንዳልኳቸው የካራባኦ ካፕ ፍጻሜው ጨዋታ የእርስ በርስ ግንኙነታቸውና መሰል ጨዋታዎች ያላቸው የስነ ልቦና ጠቀሜታ ከፍ እንዳለ ሆኖ ሲቲ በጥሬ ዝውውር መስኮት ማርክ ጌሂና አንቷን ሲሜኖን ወስኖ ያመጣበት ሂደት ግን በዚህ ዋንጫ ላይ ማኔ ግርምዬ ትልቅ አስተዋጽኦ አለው። ከዚህ በፊትም ተናግሬያታለሁ። ገና አርሰናል በ8 ነጥብ 9 ነጥብ ልዩነት እየመራ ጥር ላይ ሲመጡ ሁለቱ ተጫዋቾች የእነዚህ ሁለት ተጫዋቾች መምጣት ፕሮግራሙን ወደ ኋላ ሄዶ ማየት ይችላሉ። በዘንድሮ የፕሪሚየር ሊግ ዋንጫ ላይ አለ የሚባል ተጽዕኖ ይኖረዋል ብዬ ሀሳብ ሰጥቼ ነበርና ይወስኑታል። ጌሂና ሲሜኖ ባይኖሩ ሲቲ አሁንም መንኮታኮቱ ሊቀጥል ይችል ነበር። የእነሱ መምጣት ግን ቢያንስ በተወሰነ መንገድ ይሄ የሲቲን ኮንሲስተንሲ ጥያቄ የምናሳበትን ሲቲን
ያስተካከለ ይመስለኛል ግርምዬ። ይሄ እንግዲህ አብዛኞቹን ሀሳቦች ከትናንቱ ጨዋታ ጋር ያሉ ታክቲካል ስህተቶች ምን ናቸው፣ የነበረው የጨዋታው ሂደት፣ የአርሰናል ሰከንድ አፍ መዳከም፣ የአርሰናል ዋና ዋና የውድድር ዓመቱ ትላልቅ ክፍተቶች እና የአርቴታ ድክመቶችን በዝርዝር አንስተናል። እኔ አርሰናል ላይ አንድ ያየሁት ጥንካሬ አርሰናል በእንደዚህ አይነት ጨዋታ ነጥብ ሲጥል ቀጣዩን ጨዋታ እንደ አራስ ነብር ሆኖ ነው የሚመጣውና አሁን ልክ ክፍተቱ የተፈጠረው ወልቭስ ላይ ነው። ቶተናም ላይ የሚመጣውን ደግሞ ውጤት ታዩታላችሁ። በጣም ይገርመኛል። አርሰናል ግን ብሬንፎርድ ናቸው አውጥቶ መልሶ ወልቭስ ላይ አቻወጣ ነው። ብሬንፎርድ ወጥቶ ዊጋን ላይ መሀል ላይ ቀጣዩ ጨዋታ ነው ታየዋለህ። አሁን ሶፊ ቶተናም ላይ ቶተናምን እኔም ኤክስፔክት የሚያመጣው ሁኔታ ማለት ነው። ያ ደግሞ ማለት ለአርሰናል ቀጣይ ፈተናዎቹ ኒውካስል፣ ቼልሲና ብራይተን ናቸው። ያ ደግሞ ማለት ማንቸስተር ሲቲ ደግሞ ኒውካስል ዩናይትድ ጋር ነው ጨዋታ የሚዳም ኳራባ ግን ትናንት 6-1 እንዴት እንዳሸነፈ አይተን። ስለዚህ ቀላል አድርጎ መገመት ልክ አይደለም። የትኛውን ቡድን ዋንጫ የማንሳት ላይ በቃ አሁን ትልቁ ጥያቄ መወሰን ኔክስት ሊድስ ጋር ነው ሲቲ የሚጫወተው። ለምሳሌ መወሰን አይቻልም። ሊጉን አሁን እዚህ ቁጭ ነው መወሰን አንችልም። ግን ሲቲ አሁን የአርሰናል ትናንት ነጥብ መጣል ጋርዲዮላን በሩ ገርበብ ብሎ የነበረውን ብርግድ አድርጎ ገብተው ለዋንጫው ፉክክር እንዲሳተፉ ጋብዟቸዋል አርቴታ በራሱ እጅ። በትክክል